الرحمن الرحيم الحمد لله رب العالمين والصلاة والسلام على سيدنا محمد وعلى آله وأصحابه أجمعين يتودداتشو وندموچنا اهتوج السلام عليكم ورحمة الله تعالى وبركاته بزاروا جمعة إلت كجمعة كان قار يتهازنا كنبي صلى الله عليه وسلم قار يتهاز باچر دكام ትልቅ ትርፍ የሚገኝበት ጠቃሚ ምክር ይዤላችሁ ቀርብ ያለሁኝ ሁላችሁም እንድትከታተሉ ተጋብዛችኋል ኢንሻአላህ ተዓላ بسم الله والحمد لله والصلاة والسلام على رسول الله በተነጋገርነው መሰረት እንግዲህ ዛሬ ልዩ የሆነ ምክር ከጁምዓ ቀን ጋር የተያያዘ ነው ለቱ ጁምዓ ነውና በዚህ ቀን በብዛት ሊሰራ የሚገባውን ስራ ነው ይዤ የመጣሁት በዚህ ቀን ከሚሰሩ ታላላቅ ቁም ነገሮች መካከል ሶላት አለ ነቢ ሰለላሁ ዐለይሂ ወሰለም ማብዛት ነው በነብዩ ላይ ሶላዋት ማብዛት ማለት ነው ይሄን አስመልክቶ እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል من صلى علي صلاة واحدة من صلى علي صلاة صلى الله عليه بها 10 አንድ ሰላዋት በኔ ላይ ያወረደ ሰው 10 ሰላዋት አላህ በሱ ላይ ያወርዳል ብለዋል الامام مسلم كعبد بن عمرو بن العاص ያስተላለፉት ሐዲስ ነው በሌላም ሐዲስ عبد الله بن مسعود رضي الله تعالى عنه ባስተላለፉትና الامام الترمذي በዘገቡት ሐዲስ اولى الناس بي اكثرهم علي صلاه ከሰው ሁሉ በጣም ለኔ ቅርብ የሆነው በኔ ላይ ሰላዋት የሚያበዛ ሰው ነው ይላል ማንም ሙእሚን ሆኖ ለነብዩ ሰለላሁ ዐለይሂ ወሰለም ቅርብ መሆን የማይፈልግ አይኖርም ይሄን ለማግኘት አጭር መንገድ አጭር ዘዴ ኢክثار الصلاه على النبي صلى الله عليه وسلم هذا الحديث اخرجه الترمذي وحسنه وفي حديث اوس بن اوس رضي الله تعالى عنه قال النبي صلى الله عليه وسلم ان افضل ايامكم الجمعه فاكثروا علي من صلاتكم فانها معروضه علي ከቀናቶቻችሁ ሁሉ በላጩ ጁምዓ ቀን ነው በጁምዓ ቀን ደግሞ በኔ ላይ ሰላዋት አብዙ ምክንያቱም የናንተ ሰላት ለኔ ይቀርባል እገሌ ይሄን ያህል ሰላት ብሏል እገሌ ይሄን ያህል ሰላዋት አውርዷል ተብሎ ይቀርብልኛል አሉ قالوا يا رسول الله وكيف تعرض عليك وقد أرمت እንዴት ነው በርሶ ላይ ሰላዋቱ የሚቀርበው እርሶ በስብሰው ያለ ብሎ ጠየቃቸው አንድ ሰው መቼም ከሞት በኋላ ነው ማለቱ ነው قال إن الله حرم على الأرض أن تأكل أجساد الأنبياء الله بمريت لاي የነብያትን አካል እንዳትበላ እርም አድርጎባታል ከልክሏታል የኔ ሰውነት አይበሰብስም ማለት ነው رواه أبو داود بإسناد صحيح وعن أبي هريرة رضي الله تعالى عنه أن النبي صلى الله عليه وسلم قال رغم أنف رجل ذكرت عنده فلم يصلي علي ስሜ አጠገቡ ተነስቶ በኔ ላይ ሶላት ያላወረደ ሰው አፍንጫው ካፈር ጋር ይላተም ብለው ነብዩ ሰለላሁ ዐለይሂ ወሰለም ተራግመዋል ስማቸው በተነሳ ቁጥር ሶላዋት ማውረድ ተፈላጊ ነው በጁምዓ ቀን ብቻም አይደለም ይሄ እንግዲህ በአጠቃላይ ማንኛውም ቀን ነው على حديث اخرجه الترمذي وقال حديث حسن وللم حديثاቸው ነብዩ ሰለላሁ ዐለይሂ ወሰለም لا تجعلوا قبري عيدا አሉ የኔን ቀብር በአመት የሚጎባኝ እንደ በዓል አታድርጉት በዓል አርጋችሁ አትያዙት ቀብሬን አሉ واكثروا علي من الصلاه እኔ ላይ ግን ሰላዋት አብዙ فان صلاتكم معروضه علي እንግዲህ ይሄም ሐዲስ ኢማም አቡ ዳውድ የዘገቡት صحيح የሆነ ሐዲስ ነው በሌላ ሐዲስ አቡ ዳውድ በዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ما من احد يسلم علي الا رد الله علي روحي فارد عليه أخرجه أبو داود أو كما قال صلى الله عليه وسلم ما نمسو بني لا سلامتا كادرجه الله روحين يملسنا للصدمو سلامتاون ملسلتاله أنت اللهم صل وسلم على محمد ستل محمد صلى الله عليه وسلم يا الله ملكتنيا لا أنت سلامتا يملسالو مالن كذي بلت انغدي كبرنا شرف مؤمن የሚጠብቀው ነገር የለም ከነብዩ ለሱ ሰላምታ ይመጣለታል ማለት ነው ይሄን ያላደረገና ሶላዋት ማያበዛ ሰው ደግሞ ንፉግ ነው አሉ البخيل من ذكرت عنده فلم يصلي علي ስስታም ንፉግ ማለት በራሱ ላይ እንኳን የሳሳ ኸይር ነገር እንዳይደርሰው ራሱን የሚከለክል ማለት
የኔ ስም ተነስቶ በኔ ላይ ሰላዋት የማያወርድ ነው ብለዋል أخرجه الترمذي وإسناده صحيح وقال حسن صحيح ይሄ እስከሆነ ድረስ እንግዲህ ወንድሞቼ እህቶቼ ሰላዋት አለ ነቢ ማብዛትን መሰልቸት የለብንም ስራው የሚያደክም ነገር አይደለም ማንኛውም ዚክር ነክ ስራ አድካሚ እኮ አይደለም እየሄዱም ተቀምጠውም እየሰሩም በየትኛውም ሁኔታ ሊደረግ የሚችል ግን ትርፉ በጣም ከባድ የሆነ ነው በተለይ ረሱሉ ሰለላሁ ዐለይሂ ወሰለም ጋራ የሚያቀራርበን የሆነ ነገር አሐቡ الناس ኢለይና ከሰው ሁሉ በጣም የምንወደው እንግዲህ ሙእሚን እስከሆነ ድረስ ነብዩን ነው ሰለላሁ ዐለይሂ ወሰለም ነብዩ እንዲወዱን እሳቸው እንዲቀርቡን እኛ እንድንቀርባቸው ነገ በሳቸው ጥላ ስር እንድንነሳ ከፈለግን አጭሩ መንገድ ሰላዋት በሳቸው ላይ ማብዛት ነው የሰላዋት ነገር በጣም ከባድ ከመሆኑ የተነሳ አላህ ራሱ ሰላዋት እኔ አወርዳለሁኝ ኢነላህ ወመላኢከተሁ يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما الله መላእክቶቹ በነብዩ ላይ ሰላዋት ያወርዳሉ አለ ስለዚህ እናንተ አማኞች ሁሉ በሳቸው ላይ ሰላዋትና ሰላምታን አውርዱ ብሎ አዞናል በየሰላቱ ውስጥ አንዳንድ ጊዜ ማድረግ ይሄ ፈርድ አልዓይን ነው ግዴታ ነው ሰላት ያለ ሰላዋት የለም ተሸሁድ ቀርተን ስናበቃ ታወቀውን ሰላት الابراهيميه እናረጋለን اللهم صل على محمد وعلى ال محمد كما صليت على ابراهيم الى اخر هذا الذكر ስለዚህ صلاة على النبي ላይ እንበረታታ በተለይ በጁምዓ ቀን ደግሞ አጅሩ ሙዳዓፍ ነው የሚሆነው ነብዩ ሰለላሁ ዐለይሂ ወሰለም በቀጥታ ነው ሰላምታ የሚመልሱት በቀጥታ ይደርሳቸዋል ተብሎ ሶሒህ በሆኑ ሐዲሶች ተነግሯልና ነብዩን የምትወድ ሁሉ ሰላዋት በማብዛት ተጠናከር የሚል ምክር ላስተላልፍ ነው የፈለኩት ሰለዋቱላሂ ወሰላሙሁ ዐላ ነቢይና ሙሐመድ وجمعنا به في جنة الفردوس الأعلى إنه ولي ذلك والقادر عليه والسلام عليكم ورحمة الله تعالى وبركاته